ከአጠገብህ ካሌለ እሱ ሌላ ሀገር አንተ ሌላ ሀገር ሆነ ለእሱ ትሰግድለታለህ? እንዴት ነው አትሰግድለትም? እንዴት ነው ይሰገዳል? አይሰገድም። እንደዚህ አይታሰብም። ወላ እኔ አሁን እዚሁ ሁኜ ላንተ እንዴት ብዬ እሰግድልሃለሁ? ለብቻ አሁን አንድ ሀገር አይደለንም አይደል? እኔ እናንተ አሁን ሌላ ሀገር ነው ያለነው አይደል? እኔ አሁን ስትመጣ ልሰግድልህ እችላለሁ። ስግደት ደግሞ ተንበርክኬ ሳይሆን አለ አይደል ከአንገቴ ሰበር ብዬ ልሰግድልህ እችላለሁ። እና ከዚሁ ሁኜ ግን ከሱ እንዴት ብዬ እሰግድልሃለሁ? ባይብል ላይ ስትመለከተው የስግደት የሚባለው ነገር ለአክብሮት የሚሰገደውም ለአምልኮ የሚሰገደውም በግንባራቸው ነው የሚደፉት አይደል? የአምልኮ አዎ እንደዛ ከሆነ አሁን ለማርያም ትሰግዳላችሁ አይደለ? የጸጋ ስግደት የሚባለውን ስግደት ታዲያ ማርያምን በአካል አግኝታ ነው የምትሰግድላት? ያው አይደለም። እኔ ግን በነገራችን ላይ እየቀረው ነው ቁርአን እና ቆይ እሱም በኋላ ትነግረናለህ፣ ችግር የለውም። ማሻአላ መቅራትህ ማንበብህ ጥሩ ነገር ነው፣ የሚበረታታ ነው። ግን አሁን ከዚህ ጋር አይገናኝም አይደል? ኖ አይገናኝም። ግን እኔ ያልኩህ ታዲያ ስለማላምንበትና ከዚያ ደግሞ እኔ ወደ ሌላ ነገር ለእንትን ስላሰብኩኝ ነው እኮ አላምንበትም ነው ጠቅለል ስናደርገው ማለት ነው። ቄስ ነኝ ብለኸኝ ነበር አይደል? እኮ ታዲያስ አይሰገድም? በኦርቶዶክስ ለማርያም አይሰገድላትም? ይሰገዳል። እኔ አላምንም ካልኩስ አንተ ያንን ስግደት አትቀበልም ማለት ነው። ለምንድን ነው ያልተቀበልከው? አይሆንም። ለሰው እንዴት ይሰገዳል? እሺ ጥሩ። ለመላእክት ትሰግዳለህ? ይኸውልህ አንተ አሁን ማለት ነው መልካም ሰው ልትሆን ትችላለህ አይደል? መልካም ስለሆንክ በመልካም ስራ እንትን ልል እችላለሁ እንጂ እንዴት ነው የምሰግድልህ? እሺ በቃ ተግባብተናል። እኛ የምንለው ያንን ነው። ለሰው ስግደት አይገባውም ነው የምንለው። ጥሩ ከኛ ጋር እዚህ ጋር ተስማምተሃል ማለት ነው። ለመላእክትስ ትሰግዳለህ? እኔ ክብር ነው ክብር ለሰው እንደምትሰጠው ነው ለሌሎችም ሁሉ ለሰው እንደምትሰጠው ነው የምትሰጠው። እኔም እኮ የጠየቅኩህ የአክብሮት ስግደትን ትሰግዳለህ ወይ ለመላእክት? እሺ ያ መልአክ ለምሳሌ ለገብርኤል ትሰግዳለህ? እሺ ገብርኤል በምትሰግድለት ጊዜ ሁልጊዜ አንተን ማየት መስማት ይችላል? እንዲህ በመንፈስ ያው ከኛ ጋር እንደሆነ ነው። ያው እንግዲህ መጽሐፍ ቤተክርስቲያን ያስተማረችን እንደዚያ ነው። ገብርኤል ሁሉን ማየት ሁሉን መስማት ይችላል? ለምሳሌ አንድ ሰው አውሮፓ ላይ ሆኖ አሜሪካ ላይ አንተ ኢትዮጵያ ላይ ሆነ በአንድ ሰዓትና እዛ ላይ ከገባን ምናልባት ብዙ ነገር ልናወጣው ሁላ እንችላለን አይደለ? አምልኮ ሁላ የአምልኮ እንደሚሰጡም አለ አይደለ? ለማርያም ራሱ የአምልኮ መስዋዕት አቀርባለሁ ምናምን ብዙ ነገር አለ እዛ ላይ ከገባን፣ ያንን የምትቀበል ከሆነ ማለት ነው። እኔ እዚያ ላይ ኡስታዝ እንትን ላይ ባይብል ላይ አላገኘሁትም። አሁንም ደግሞ የለኝም ካጠገቤም ደግሞ እንዳላየው ማለት ነው። እሺ እናመሰግናለን። ያው ማስረጃ ስታገኝ ማውራት እንችላለን። ቤት ምናምን የነበርክ ነህ? የቅኔ መምህር ነኝ። ኦኬ እስቲ ከመስተጋብ የሰኙን በልልኝ። መስተጋብ እየበላሁ ነው። እንብላ ግን ቢላፊያ ለጤና ያርግልህ፣ አለ ለበረከት ያርግልህ። አሜን። ያለ ዝማምድ ለወላዲተ አምላክ ዘይትነበበ ዕለተ ሰኑይ ፈቀደ እግዚ ያዞ ለአዳም እዙነ ወትኩ ዘልብ በግባ አበታት መንበሩ ሰዓሊ ለነ ቅድስት። ማሻአላ። ስለዚህ አሁን ውዳሴ ማርያም ንባብ ቤት ማለፍን አሁን አረጋገጥ ማለት ነው። አሁን ከዜማ ቤት ከፈለክ አይ በቃ ንባብ ቤት ራሱ እንትኑ ነው እንትኑን ራሷንም ልበላት በዜማ ልበላት። ውዳሴ ማርያም ዜማ ካልክ ዜማ ቤት ገብተሃል ማለት ነው። አምናለሁ። ያኔ አገልግሎት ላይ ነኝና ለዚያ ነው የተመረኩበትንም ከፈለጋችሁ አሳያችኋለሁና አገልግሎት ላይ ስለሆነ በቪዲዮ ምናምን አትውጣ። አገልግሎት ላይ ከሆንክ ኢንሻአላህ በቂ ነው። እሺ
አንተ ዝም ብለህ ናና ቤታችን ውስጥ እንትን በል። እኔ በውስጥ ሻሃዳ ትይዛለህ፣ ነገሮችን አመቻችልሃለሁ። እሺ እሺ፣ መልካም። እሺ በቃ ስልክህን ለአሲያ ወይም ደግሞ ለሙከሚል ላክልኝ፣ ከሁለት አንዱ። የት ነው ሙከሚል? የት ነው አሲያና ሙከሚል? ይሄው ከላይ ከላይ ካንተ በላይ ያለው ነው። አሲያ ደግሞ ከጎን ነው። ሁለቱም እኮ ወጥረው ይዘዋል። ደግሞ የሚገርም ማለት ነው። ለሶስት ነው የወጠርን። ደግሞ ከታችም አለ ይሳቅም አለ። እንደዛ ካሰብ እሺ ኦኬ፣ እናመሰግናለን። በርታ። እንግዲህ እንደዚህ አይነት ፖቴንሻል ያላቸው ሰዎች በጣም እየመጡ ነው ማለት ነው። ራሱ ብዙ አሉ እንደዚህ ዲያቆናት የነበሩ እንትን የነበሩ የሆኑ ሰውዬ ነበሩ። አንድ አባት የሚገርማችሁ ነገር ወሎ ምንድን ነው የሚባለው? ጥሩልኝ፣ ወደ ላይ ስሙ ጠፋኝ። ወሎ ወደ ላይ መስመር ሰሜን ነው ደቡብ ነው ብቻ ናቸው። ሰሜን ወደ ላይ ወደ እንትን አልፈ ማለት ነው። ደሴን አልፈ ስትሄድ ራያ ወደ ላይ ቆቦ አይሆንም መቼም ማለት ራያ ቆቦ ምናምን ከራያ ወደዚህ ወልዲያ የስ ወልዲያ ነበሩ እንትን የሚሉት እና እዛ እንትን ነበር። በጣም እንትን የተማሩ ቁርአን አክትመዋል፣ ሩቡን የሚያክል አፍዘዋል። ከዛ አዲስ አበባ መጡ። ሚንበር ቲቪ ላይ ካልቀረባችሁ ተባሉ። በጣም የሚያሳዝነው ማለት ነው። ሚንበር ቲቪ ላይ ይቀርቡ ተብለው ሚንበር ቲቪ ላይ ቀርቦ በጣም እንትን አሉ ሲያወሩ ማለት ነው። በጣም ነው የሚገርሙት። ከዛ ወደ ሀገራቸው ሲመለሱ የገዛ ቤተሰቦቻቸው ጠርተዋቸው ኑ የሰለሙ ሰዎች አሉ ኑ እናገኟቸው ብለው እሳቸው እውነት መስሏቸው ክልትቡ እያሉ ሲሄዱ በመኪና ወስደዋቸው ጫካ ውስጥ ደብድበዋቸው እግራቸውን ሽባ አድርገዋቸው አሁን እግራቸው መሄድ አይችልም። ራሱ እግራቸው ተሰብሮ ማለት ነው። የ47 ዓመት ሰው ናቸው እሳቸው እና በሽተኛ ናቸው፣ እግረ በሽተኛ ናቸው። ስቲል ነው ራሱ እንትን ነው እና አዲስ አበባ ለማምጣት እያሰብን ያለ ነው። እሳቸውን አሁንም ሕክምና ላይ ነው ያሉት። እግራቸው ተሰብሯል። ቀጥቅጠው ማለት ነው። ቀጥቅጠዋቸው የቤተክርስቲያን ሰዎች ማለት እና ቢኬርፉል፣ ተጠንቀቅ፣ ራስን ጠብቅ፣ ሰበቡን አድረስ፣ ተወኩል አድርግ በአላህ ላይ። ተወኩልና ተዋኩል ይለያያሉ። ተዋኩል ዝም ብሎ እጅና እግርና ጣጥፎ ቁጭ ማለት ነው። ከዛ በአላህ ላይ መመካት ነው። ተወኩል ግን ምንድነው? በአላህ ላይ ስትመካት በፊት መጀመሪያ ሰበቡ ማድረስ አለብህ። አላህን በቁርአን ላይ ጥንቃቄን ያዙ ነው የሚለው። ለምን? ሰበቡ ከአንተ የሚጠበቅብህ ነገር አለ። ያላ ቀድር ሌላ ጉዳይ ነው። ዲተርሚኒዝም እና ፍሪዊል ኮምፓተብል ነው ብለን ነው የምናምነው። ዲተርሚኒዝም ጀነራል ነገር ነው፣ እንትን ደግሞ ፓርቲኩላር ነው። ፍሪዊል ፓርቲኩላር ነው። ሁለቱን ነገሮች እንትን አለብን፣ ኮምፓተብል ናቸው፣ የሚጣጣሙ ነው፣ መሳ ለመሳ የሚሄዱ ናቸው። ሆድና ጀርባና የሚናተፉ ነገሮች አይደሉም። ጥንቃቄ ያስፈልጋል። ከአንተ የሚጠበቅብህን አቅም የምችለውን አድርግ። ስለዚህ በተቻለ አቅም ሚዲያ ላይ እንዳትወጣ፣ ማንንም አምነህ ስልክ እንዳትሰጥ ካልኩ ልጆች ውጪ ወይ አሲያ ወይ ሙከሚል ካልኩ ውጪ ማለት ነው። ማንንም በውስጥ እንዳታወራ፣ ማንንም በአካል ላግኝ ቢልህ ማንንም እንዳታገኝ ለጊዜው። እሺ። ፎቶ አለ ፖስት ምናምን ያደረግከው እንዴ? በል አውጣ፣ አጥፋ፣ ቶሎ በል አጠፋፋ። እሺ ግባና አሁኑኑ አጠፋፋና ና ተመልሰና። እሺ በቃ ስልክ አስቀምጥ። ኦኬ መግባት ትፈልጉ ካላችሁ መግባት ትችላላችሁ። ሙስሊሞች ድል ነስታቸው እንደ ሙከሚል ይሳቅ ለሙስሊሞች የተወሰነ። ከዛ በፊት ግን ሀኒ ምናልባት እስልምና ላይ ጥያቄ ካላት ተጠይቅ፣ ካልሆነ ኦኬ ይቻላል። ሀኒ እስልምና ላይ ጥያቄ ካለች መጠየቅ ትችላለች። አለሽ ሀኒ? ኖ እስልምና ላይ ሳይሆን ጥያቄ ያለኝ በራሴ እምነት ላይ ነው ጥያቄ ያለኝ። ኦኬ
ኦኬ ጠይቅሽ ኡስታዝ መልስልሽ። እሺ አይ ዛሬ ሮብና አርብ የሚጾምበት ነገርና በእስልምና ላይ እንደዚህ አይነት ነገር የለማ። ሮብና አርብ የመጾም አይሰማም? ይሰማል። ሙከሚል ሙዚቃ ያለው ያወራከው አንቺ ጋር ሙዚቃ ያለው አጠገቤ ሰው ስላለ ነው። ኦኬ ማለት ቤት አይ ችግር የለም። ጥያቄ ለመጠየቅ እሺ አይመቸኝም። በቃ ሚውት። ወጥቼ ኮሊደር ላይ ነው ማወራክ፣ ለዛ ነው ይቅርታ ኦኬ በቃ ከረበሽኳችሁ። ምንም ችግር የለም። ምንም ችግር የለውም። የእስልምናውን ይጨምሩልሻል እነሱ ወርጄ ወይ ያው አይ ችግር የለውም። ጥያቄውን ጠይቀሽዋል። ጥያቄውን ከተረዳሁት በክርስትና ሰኞና ማነው ሮብና ሐሙስ የሚባል ሮብና አርብ የሚባል ጾም አለ። ምክንያታቸው ምንድን ነው? በኢስላም ደግሞ የሆነ ቀን ተወስኖ የሚጾም ጾም አለ ወይ ነው ጥያቄው አይደል? በቃ እሱ ላውራልሽና እነሱ ይጨምሩለታል ማለት ነው። ያው በክርስትና ሮብና አርብ የሚባል ጾም አለ ራሱ ማለት ነው። ሮብና አርብ የሚባል ጾም አለ። ሮብ ኢየሱስ ለመያዝ የተማከሩበት ነው። አርብ ደግሞ የተሰቀለበት ነው። በዛ ምክንያት ነው ምን ጾመው ይላሉ። ጾማቸው ሰው ሰራሽ ነው ማለት ነው። መለኮታዊ መመሪያ ያለው ነገር አይደለም። ሐዋርያቶችም ይህንን ነገር አልጾሙትም፣ ጾሙም አላሉም። ኢየሱስም ጾሙልኝ አላለም። ሮብና አርብ ጾሙልኝ አላለም ማለት ነው። በኢስላም ሙስሊም የሆነ ሰው በሳምንት 2 ጊዜ ቀናት የሱና ጾማት ይጾማል ማለት ነው። ሰኞና ሐሙስ ማለት ነው። ሰኞ የሚጾምበት ምክንያት ምንድን ነው ተብለሽ ብትጠየቂ 4 ምክንያት አሉት። የመጀመሪያው አንደኛ ወደ ረሱል ሰለላሁ ዐለይሂ ወሰለም ወህይ የወጣበት ቀን ነው። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱበት ቀን ነው። ሶስተኛ ስራዎቹ ወደ አላህ የሚቀርቡበት ቀን ነው። አራተኛ አላህ ይቅር የሚብልበት ቀን ነው። እነዚህ 4 ምክንያቶች አሉ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ሲጠየቁ ምንድነው ሰኞ ቀን ስለሚጾምበት ቀን ሲጠየቁ የተወለድኩበትና ወህይ የወረደልኝ ቀን ነው ብለዋል። ሌላው ደግሞ ስራዎች ሁሉ ሰኞና ሐሙስ ወደ አላህ ይቀርባሉ፣ ስራዬ ጾመኛ ሆኜ እንዲቀርብልኝ እወዳለሁና ብለዋል። ሰኞና ሐሙስ ይጾሙ ነበር ረሱል ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ሆይ ለምን ሰኞና ሐሙስ ይጾማሉ ሲባሉ ሰኞና ሐሙስ ለአላህ ሁሉም ሙስሊም ይቅር ይላል ከተሳሳቱት ሁሉ በስተቀር፣ እሳቸውም እነዚህ ሁለቱን እስኪስማሙ ድረስ ተዋቸው ብለው ተናግረዋል ማለት ነውና ሐሙስ የሚጾምበት ምክንያት 2 ሲሆን እሱም ከላይ ከሐዲስ ላይ እንደተገለጸው ስራዎች ወደ አላህ የሚቀርቡበትና አላህ ይቅር የሚልበት ቀን ነው። እነዚህ 2 አሉ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? የጀነት ደጃፎች በአላህ ላይ ምንም ላላሻረከ ሰው ሰኞና ሐሙስ ይከፈታል ብለዋል። ሰኞና ሐሙስ ማለት ነው። አንድ ሰው በውስጡ መራራነት ወይም በወንድሙ ላይ ካለበት በስተቀር ብለዋል። በሁለቱም መካከል እርቅ እስኪሆን ድረስ አጢኑ፣ በሁለቱም መካከል እርቅ እስኪሆን ድረስ አጢኑ በማለት ተናግረዋል ማለት ነው። ሰኞና ሐሙስ የሚጾምበት ምክንያት ይሄ ነው ራሱ በኢስላም ማለት ነው። ይስሐቅ ሙከሚል መጨመር የምትፈልጉት ነገር ካለ ልጨምሩላት ትችላላችሁ። ሱና ነው ማለቴ ያው ግዴታ አይደለም፣ ሙስተሃብ ነው፣ የተወደደ ነው። ባናደርገው አንቀጣበትም። ሰኞና ሐሙስ መጾሙ ረመዳን አሁን ግዴታ ነው። አቅም ያለው ሰው ማለት በሽተኛ ያልሆነ ሰው፣ ለአቅመ አደምና ለአቅመ ሐዋ የደረሰ ሰው፣ ሙሳፊር ያልሆነ ሰው፣ እንደገና ደግሞ በሽተኛ ያልሆነ ሰው፣ አረጋውያን ያልሆነ ሰው መጾማቸው ግዴታ ነው። እሺ ጨምሩላት። ይስሐቅ ሙከሚል መጨመር የምትፈልጉት ነገር ካለ የለም ኡስታዝ ድምፅም አለ እኔ ጋር ቀጥታለሽ። እሺ ሙከሚል መቀጠል ትችላለህ። እሺ ይስሐቅ አይ የምጨምረው ነገር ብዙም የለኝም። ያው እንዳየሽው ሀኒ እስልምና ላይ ያለው ነገር እኛ ማንኛውም ነገር ስናደርግ መሰረት አለው ራሱ ማለት ነው እና በሃይማኖታችን ላይ የተደነገገ ነገር ነው የምንሰራው እና በክርስትና ላይ ደግሞ አሁን ይህንን ነገር ሲያደርጉት ምንም አይነት ትእዛዝ የለም። ባይብል ላይ እንደዛ አድርጉ እንደዚህ አድርጉ ተብሎ የተጻፈላቸው ነገር የለም። ሰው ሰራሽ ነው ያለሽ። ከዛ አንጻር ነው። ያልገባሽ ነገር ካለ መጠየቅ ትችያለሽ። ካልሆነ ሌላ ሰው ነው። ተመለሰልሽ? ሃኒ ሳትስፋይድ ሆነሻል? አዎ ተመልሶልኛል። ግን ስለኛ አሁን ኦርቶዶክሶች ስንጾም
እስከ 6 ሰዓት ያልቻለ እስከ 6 ሰዓት የቻለ ደግሞ እስከ 9 ሰዓት ነው ምንጾመው። እና የእናንተስ እንዴት ነው ጾሙ? ኦኬ ሙከሚል መሄድ ትችላለህ፣ ሂድበት። ቀጥል ኡስታዝ፣ አንተ ንገረን። ኦኬ አይመችም ያለበት ቦታ? አዎ ኦኬ እሺ። አምላካችን አላህ ከሰላቱል መግሪብ ጀምሮ እስከ ሰላቱል ፈጅር ድረስ ማንኛውም ሐላል ምግብ እንድንበላና ሐላል መጠጥ እንድንጠጣ ፈቅዶልናል። ሱረቱል በቀራ ምዕራፍ 2 ቁጥር 187 ላይ እንደዛ ነው። ከጎህ የሆነው ነጩ ክሩ ከጥቁሩ እናንተ እስከሚገለጽላችሁ ድረስ ብሉ ጠጡ፣ ከዚያ ጦምን እስከ ሌሊት ድረስ ሙሉ ይላል። ስለዚህ አምላካችን አላህ ከምን መቼ መጾም እንዳለብን በዚህ ነገር ተነግሮናል ማለት ነው። ያው ጦም የሚለው የግዕዙ ቃል ጦመ ነው፣ ተወ ነው፣ ታቀበ ነው፣ ታረመ ነው። ከምግብና ከመጠጥ መከልከል ምን ይባላል? ጾም ይባላል ማለት ነው እንጂ አሁን እንደምታየው የኦርቶዶክስ ጾም ምንድን ነው? ከምግብና ከመጠጥ መተው መታቀብ ሳይሆን በተቃራኒው ከስጋና ከስጋ ተዋጽኦ ከሆኑት እንቁላል፣ ወተት፣ አይብ ይቆጠቡና በእጅ አዙር ደግሞ የእንቁላል የወተት ምትክ የሆኑትን እነ ባቄላ፣ አተር፣ በቆሎ፣ ገብስ የመሳሰሉትን ነገሮችን መብላት ይቻላል። እንደውም ጾም ላይ በጣም ቡፌ አለ ራሱ እነሱ የሚያደርጉት አብዛኛውን ነገር ማለት ነው። አንዳንዴ በሳይክል ነው የሚዞሩት ራሱ ቡፌው አበዛዙ ማለት ነው። ቡፌ ቤቶች ይዘጋጃሉ ማለት ነው። ሮብና ዓርብ የጾም ጊዜ ፋሲጋ፣ ሁዳዴ ላይ ፍልሰታ ላይ ምናምን ነገር ይደረጋል ማለት ነው። በእኛ ጾም ማለት ከምግብ መከልከል ነው። ሲምፕሊ በባይብልም ከሄድሽ ጾም ማለት ከምግብና ከመጠጥ መከልከል ነው። አንዳንድ ሰዎች ትንቢተ ዳንኤል ምዕራፍ 10 ቁጥር 3 ላይ ማለፊያ እንጀራ አልበላውም ስጋና ጠጅን በአፌ አልገባም የሚለውን ይይዙና ስጋ አይበላም ይላሉ። ስጋ ብቻ አይደለም የተባለው ጠጅም ተብሏል፣ እንጀራም ተብሏል። ዳንኤል 10:3 ላይ አጠቃላይ ነው የተነገረው ማለት ነው። እና ዳንኤል አጠቃላይ ነው ሲጾም የነበረው። ኦሪት ዘጸአት ምዕራፍ 34 ቁጥር 28 ላይ ሙሴ 40 ቀንና 40 ሌሊት ሲጾም እንጀራ አልበላም ውሃም አልጠጣም ሲጾም ማለት ነው። ማቴዎስ 4:2 ላይም እንደዛ ነው። 40 ቀን ሁሉ ኢየሱስ ጾመ ሲባል ምግብም አልበላም አልጠጣም ነው። ከዛ ተራበ ይላል። ተራበ ምንም አልበላም አልጠጣም። ስለዚህ ጾም ማለት ከምግብ መቆጠብ ማለት ነው ትርጉሙ ማለት ነው። እና ይህንን የሚያመለክተው የእነሱ ሁዳዴ የሚባለው ጾም ሁዳዴ ማለት ያው ሰፊ ማለት ነው። ሁዳዴ ማለት ሌንት ይሉታል በእንግሊዝኛ በውጭው ዓለም 40 ቀናት የነበረውን ቅዳሜና እሑድን ያነሱና 15 ቀናት በ40 ላይ ጨምሩና 8 ሳምንት ወይም 55 ቀናት ይሆናሉ ማለት ነው። ያ ምን ይባላል? ጾሙ ከቢር ይባላል። አብይ ጾም ይባላል። ዋና ጾም ብለው የሚያስቡት ማለት ነው። እና ይህን የደነገገው ለመጀመሪያ ጊዜ ኢየሱስ ካረገ ከ300 ዓመት በኋላ በ339 አትናቴዎስ ነው። የእሱን ተከትለው ዛሬ ላይ ኦርቶዶክስ፣ ካቶሊክ፣ ጥቂት የፕሮቴስታንት አንጃዎች ይጾሙታል ይህንን ጾም ማለት ነው። በኢትዮጵያ ኦርቶዶክስ ደግሞ ያሉት አጥሟሟት የሚባሉ ብዙ ናቸው። ሰው ሰራሽ የሆኑ ጽጌ፣ ገና፣ ነነዌ፣ ሁዳዴ፣ ሰኔ፣ ፍልሰታ የቤተክርስቲያን መሪዎች ቀስ በቀስ የጨመሩበት ነው። እንደውም አሁን ላይ ጳጉሜኑ ላይ መጾም ጀምረዋል ራሱ ማለት ነው። እና ይህንን ነው የሚያሳየው አምላካችን አላህ የተናገረው ነገር በቁርአን ውስጥ መቼ መጾም እንዳለብን፣ ለምን እንደምንጾም፣ መቼ እንደምንጾም አምላካችን አላህ ነግሯል። በባይብል ላይ ግን ጾም አለ፣ ግን መቼ እንደምትጾሙ በትክክል አልተገለጸም። ከምን እንደምትጾሙ አልተገለጸም ራሱ። ይሄ ነው ያለው ነገር ማለት ነው። የፍትሐ ነገሥት የሚባል መጽሐፍ አላችሁ። ፍትሐ ነገሥት ለመጀመሪያ ጊዜ የተዘጋጀው በ1240 ላይ ነው፣ ድህረ ልደት ነው፣ በግብፅ ነው። እና አቡል ፋዲል ይባላል ራሱ እየጠጣ ነው ያንን ነገር ያዘጋጀው ማለት ነው። ይህ መጽሐፍ ወደ ግዕዝ የተተረጎመው ደግሞ በ1550 ደግሞ ሕግ ሆኖ ድንግል ነው ምናምን የሚባሉ አሉ። በእሳቸው ዘመን ነው መመሪያ ተደርጎ የተቀመጠው ማለት ነው። ለዛ ነው ከዚህ አንጻር ነው አላህ መቼ መጾም እንዳለብን፣ ከምን እንደምንጾም፣ ለምንድን ነው የምንጾመው የሚለውን ነገር ተቋዋ ለማግኘት ነው ብሎ ነው አምላካችን አላህ፣ ወይም ደግሞ አላህን መፍራት እንድናገኝ ቻርጅ እንድናደርግ ነው ብሎ ነው የሚያስቀምጠው። ይህን ይመስላል እንግዲህ ስለ ጾም ያለው አኒ እሺ አመሰግናለሁ። እሺ ምንም አይደለም። ቁጭ በይ አትነሺ። እሺ እሺ ብርሃኑ ብሬ ከባድ ሚዛን ሰላም ነው ኡስታዝ፣ እንዴት ነህ? እንዴት ነህ? ሰላም ነው አለሁ። ደህና ነህ? እንዴት ነህ? ጠፋ
አለሁ አለሁ ደህና ነኝ። ማሻአላ ማሻአላ። ምን ይምጣ? ሻይ ቡና ወይስ የሚበላ ነገር? እኔ ያው ቴክስቹዋል ክሪቲሲዝም ላይ ነኝ ያለው። እስቲል ነው የመጽሐፍ አጠባበቅ ላይ ነኝ ያለሁትና ጥያቄ ነው እሱ ነው። አሁንም ድረስ እና ልታፋጠኝ ነው ዘንድሮ? አዎ በጣም ሰፊ ነው። ዝም ብዬ ነው የገባሁበት። በጣም ሰፊ ነው። አዎ እሺ እንግዲህ አልሰማም። የምናውቀውን ነገር ትሰማለህ። እናንተ ቶራ የምትሉት ያው ለሙሴ የተሰጠው አንዱ መጽሐፍ ነው አይደል? እንጂ ይሄ አሁን ኦሪት ዘፍጥረት ያው ብዙ ጊዜም ስትናገሩ ስለሰማው ዘጸአት ምናምን የሚሉትን አይደለም ቶራ የምትሉት። አንዴ መልእክት ልመልስ። እሺ አሁን መልእክት መቶብኝ ነው። እሺ ምን አልከኝ? እሺ አሁን እሰማለሁ። አሁን ትሰማለህ? ያው አይ ብዙ ጊዜ ስትሉ ተውራት ተሰምቷል። ያው ቶራ ስትሉ እናንተ ተውራት ምንለው ቶራን ነው። ያ ማለት ለሙሴ የተሰጠው አንድ መጽሐፍ ነው እንጂ ይሄ ኦሪት ዘፍጥረት እስከ ዘዳግም ድረስ ያሉትን ወይም ከዛ በኋላ ያሉትን ፔንታትዩክ እነሱን አይደለም አይደል? ከጊዜ በኋላ ነው የተጻፉት። አዎ ምክንያት አለን እሱ የምንልበት ጥናታችን ላይ እንደሚያመለክተው ማለት ነው። እንደምትመለከተው 36 ሳሂህ ቡሃሪ 36 35 ላይ እሰማለሁ። ይዘገያል መሰለኝ። ትሰማለህ? ሳሂህ ቡሃሪ 36 35 ላይ አይሁዶች ወደ ነቢዩ መጡና ከኛ ዘንድ ያሉ ከራሳቸው ማለት ነው ወንድና ሴት ዝሙት ሰርተዋል ብሎ ሲነግሯቸው ቶራሃችሁ ምን ይላል ብሎ ይጠይቋቸዋል። ቶራህ ምን ይላል ብሎ ሲጠይቋቸው መጽሐፉን አንጥተው ከፈቱላቸውና በድንጋይ በተወግሮ ይገደል የሚለውን ለመደበቅ ሞከሩ። ግን አሁን የኔ ጥያቄ ስላልሆነ የዛ ሰዓት ይዞት የመጡት ቶራ ምንድን ነው? ኦሪጂናሉ አይደለም ወይ? ቶራ በቫይል መለኮታዊ ቅሪትም ካለው መለኮታዊ ቅሪት እኮ ውስጡ አለው ማለት ተበርዟል ስንል ለምሳሌ እኔ አሁን ወተት አለ እዚህ ጋር አለ ጠረጴዛ ላይ አለብኩና ቁጭ አደረኩኝ። አንተ መጣህና እንትን አልክ፣ ቡና ከተትክበት ምን ይሆናል? ማኪያቶ ይሆናል። ግን የወተትም ጣዕም አለው የቡናም ጣዕም አለው ማኪያቶ ሲባል። አዎ ግን ወተቱ የለም እንዴ? ወተት የሚባል ጣዕም የለም? የወተቱ ጣዕም የለም? ወተትም አለ ቡናም አለ። ስለተበረዘ ነው ራሱ ማለት ነው እንጂ መጀመሪያ የነበረው የት ገባ ተብለህ ብትጠየቅ መልስ ምንድን ነው? ተበርዟል አይደል የምትለው? አይ ቶራህ ብለው አጸደቁላቸው እኮ አይደል? ቶራችሁ ምን ይላል ያለው ነገር መለኮታዊ ቅሪት አለ እኮ። ቶራችሁ ምን ይሏል ያሉበት ምክንያት እዛ ላይ የውግራት ነገር መለኮታዊ ቅሪት ሆኖ እዛ ላይ ስላለ ነው እንጂ አጠቃላይ እነሱ የያዙትን ቶራ አጠቃላይ ነው ማለት አይደለም። አጠቃላይ አጸደቁ ማለት አይደለም ራሱ። ምክንያቱም ቁርአን ላይ ብዙ ቨርሶች አሉ፣ የቁርአን ማስረጃዎች አሉ እንደተበረዙ የሚያሳዩ እንጂ ቶራ የሚባለው ወይም ደግሞ ተውራት የሚባለው ነገር መለኮታዊ ቅሪት ውስጡ አለው። እናምናለን እኛ እንደዛ ማለት ነው። አንተ ሩቅ ሳትሄድ እኮ ክርስቲያኖችም እንደዛ ነው ብሎ የሚያምኑት ቴክስቹዋል ክሪቲሲዝም ሳይንስ ላይ ስትመለከተው ማለት ነው አይደል እንዴ? እንደዛ አይደል? ፔንታተች የተዘጋጀው መቼ ነው? ፔንታተች መቼ ነው የተዘጋጀው? ቆይቷል ማለት ከምንጮቹ ከእንትን አይደል? አዎ እንደዛ የነበረው እንደዛ ነው አይደል? ፔንታተች ብቻ ተለያዩበት ነው የሚለው ቁርአን ላይ።
ቆይ ልንገርህ፣ ከፔንታቶች በፊት ያሉ ነገሮች አሉ። ራሱ ፔንታቶቹ በኋላ ላይ ነው የመጡት። እንደውም ቁርአን ሱረቱ ሁድ ምዕራፍ 11 ቁጥር 110 ላይ ሙሳን መጽሐፍን በእርግጥ ሰጠ ነው በእርሱም ተለያዩበት ይላል። ሱረቱ ፉሲላት ምዕራፍ 40 ቁጥር 55 ላይ 45 ላይም እንደዛ ነው። ሙሳ መጽሐፍን በእርግጥ ሰጠ ነው በእርሱ ተለያዩበት ይላል። የተለያዩት መቼ ነው የጀመሩት? የእስራኤል ልጆች ከ950 ጀምሮ እስከ 500 በለው ገለልተኛ 4 ሰነዶች አሉ። ታስታውሳቸዋለህ? እነሱ ዶክሜንተሪ ሃይፖቴሲስ የሚባል JADP ታስታውሳቸዋለህ? ጀርመን ውስጥ የአህዌት የተደረገው ሶርስ የሚባሉ እሱ ማለት ነው ጥናት ማለት ነው። እሱ ነገር አሁን አለ ራሱ ኤሎይስ ሶርስ አለ፣ ዲትሮሜንስ ሶርስ አለ፣ ፕሪስቲስ ሶርስ አለ ማለት ነው። ከነዚህ ከአራቱ ነው ምንጮች በኋላ ላይ የመጡ ነገሮች። አላህ በቁርአን ውስጥ በሱረቱ አናም ምዕራፍ 6 ቁጥር 91 ላይ ያንን ብርሃንና ለሰዎች መሪ ሆኖ ሙሳ ያመጣው መጽሐፍ ክፍልፍሎች የምታደርጉ ስትሆኑ ማን አወረደው? የወደዳችሁትን ትገልጻላችሁ፣ ብዙውን ትደብቃላችሁ፣ እናንተም አባቶቻችሁም ያላወቃችሁትን ተማራችሁ እያለ አላህ ይናገራል ማለት ነው። ስለዚህ ያንን ክፍልፍሎች ያደረጋችኋል እንደከፋፈሉት አላህ ነገረን። ከዛ ምንም ኮንሴፕት መጣ። ገለልተኛ ከሆኑ ሰነዶች ከአራቱ ምንጮቹ ባለ 5 ባለ 6 ባለ 7 ባለ 8 እና ቶራዎች የሚባሉ ተዘጋጁ። ታውቃቸዋለህ? እነዛ ባለ 5 ባለ 6 ባለ 8 የሚባሉ አይደለም፣ ፔንታተች እስከ ፔንታተች፣ የኢያሱ መጽሐፍም ድረስ ኤክሳተች፣ ሄፕታተች ይቀጥላል። ኦክታተችም አለ፣ ኦክሳተችም አለ። ስለዚህ እነሱ አሁን ለምሳሌ እንትን አሁን እንደዛ ብለው አሁን አንዳንዶቹ አሁን ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዛ ናት። ራሱ ኤክሳተች ናት። ታውቃለህ? ይሄን ባለ 6 ናት። ኦሪት ዘኢየሱስ ነው የሚባለው። ራሱ መጽሐፈ ኢያሱ የሚባለው በግዕዙ ኦሪት ዘኢየሱስ ነው የሚለው። ኦሪት ዘኢየሱስ ነው የሚለው። ሙከሚል አንድ ያወጣለት ኦሪት ዘኢየሱስ የሚለው አሳየው። ህዝቡ ይየው አንዴ። ሙከሚል ከቻልክ ይሳቅ ወይ ከቻላችሁ ማለት ነው። ግዕዙ ላይ ኦሪት ዘኢየሱስ ነው የሚለው። አፑ ላይ ኦሪት ዘኢየሱስ 6 ናቸው ራሱ ማለት ነው። ለዛ ነው አየህ ኦሪት የሚባለው ነገር መለኮታዊ ቅሪት ውስጡ አለው ብለን የምናምነው እኛ። ባለ 6 ባለ እንትን አለ ማለት ነውና ፔንታተች የሚባለው ያው ፔንታቶኮስ ማለት ነው። ፔንቴ ማለት 5 ማለት ነው። ቶኮስ ማለት ደግሞ መጽሐፍ ማለት ነው፣ ጥቅል ማለት ነው። ማናቸው እነዛ ለአምስት የከፈሏቸው መጽሐፍቶች? በረሺት፣ ሸሙት፣ ቫክራ፣ በዲማርና ዲቫሪም ይባላሉ ማለት ነው። በረሺት ማለት መጀመሪያ ማለት ነው። ሸሙት ያው ስሞች ነው። ቫክራ ማለት መጣራት ነው። ቢድማር ማለት ደግሞ ምድረ በዳ ማለት ነው። ዲቫሪ ማለት ደግሞ መጀመሪያ ማለት ነው። ራሱ እንደዛ ብሎ ነው ያስቀመጡ ማለት ነው። ኤክሳተች ደግሞ የሚባሉ አሉ። በረሺት፣ ሸሞት፣ ቫክራ፣ በሚድማር ዲቫሪም እና የሸዋ የሚባሉ አሉ። 6 ናቸው ማለት ነው። ባለ 7ቱ ደግሞ በግሪክ ሰብቱጀንት ላይ ያስቀምጧቸው ናቸው። ጌኔሲስ፣ ኤክሶዶስ፣ ሌቪቲከስ፣ አርትሚ፣ ዴትሮኖሚ ከዛ በኋላ ደግሞ ኤሱስ እና ሶፍቲም የሚባሉ አሉ። ባለ 7 አሉ። ባለ 8 ደግሞ ኦክታተች የሚባሉት ማለት ነው። መጽሐፈ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘውልቅ፣ ኦሪት ዘዳግም፣ ኦሪት ዘኢየሱስ፣ ኦሪት ዘመሳፍንትና ኦሪት ዘሩት ይባላሉ። እነዚህ ናቸው ያሉት ማለት ነው። ይሄ ነው ያለው ነገር ማለት ነው። እንደዚህ አይነት ነገሮች አሉ። ግን ይሄ አሁን ያያዝከው በእጅ ያያዝከው መጽሐፍ ሙሴ እንዳልጻፈው ማስረጃዎችን ልስጥህ። ከባይብል ሙሴ እንዳልጻፈው እነዚህ 5ቱ ሙሴ እንዳልጻፋቸው ማስረጃ ልስጥህ። ኧረ እኔ ከበቂ ማስረጃ አለ። ምንም የመጽሐፍን አይገባኝ። ሙሴ እንዳልጻፈውማ ግልጽ ነው። 5ቱም መጽሐፍት ሙሴ እንዳልጻፋቸው ሙሴ እንዳልተናገራቸው እነዚህ 5ቱ አሁን የሙሴ የተሰጠው ኦሪት በውስጡ አለበት። እውነት ነው፣ እናምናለን እኛ። ነገር ግን በርዘውታል። ተበርዟል ብንልበት ሙሴ እንዳልጻፉ በቂ ማስረጃዎች አሉ። እኔ እኮ መበረዙ ላይ እኮ የለብኝም፣ ጥርጥር የለብኝም። ያ ሳይሆን ምንድን ነው ሀዲሱ ቶራህ ብሎ እየጠራ ነው እና እናንተ ይለዋል። ለምን አይለውም ብሎ ለመጥራት ቶራ ብለን እኮ አሁን እናንተም ቶራ ብለው መጥራት ትችላላችሁ ማለት ነው። ከኦሪትም ከወንጌልም እንል የለ እንዴ? እንዴ የማቴዎስ ወንጌልን የምናምን እኮ ቁርአኑን እውቅና ያልሰጠው እንጂ እኛ ስንጠቀም ለመግባባት ያክል ኦሪት እያለ ኦሪት ዘፍጥረት ኦሪት ዘጸአት እያልን እኮ እንጠቅሳለን እኛም እኮ። ያ ማለት እናንተ ቶራህን እውቅና ስለማሰጡት ነው አይደል? አሁን ያሉትን አዎ
ግን ተውራት የሚባለው ነገር እንዳልኩ አሁን ያለው የአንድን ፔንታቴች ቨርስ የሚሆን እናንተ ሁለትም ፔንታቴች ሳይሆን ውስጡ ያለውን ነገር ተውራ ብለን ልንጠራው እንችላለን። አንድ ቨርስ ወስደን ምናምን ነገር ለምሳሌ እስራኤል እርም ባደረገው ጊዜ ምናምን ነገር ይልና ተውራትን አንጧትና አንብቧት ይላል አላህ። ለምሳሌ ስለ ውግራት አንቀጽ በሚናገረው ሲያስፈልግ ራሱ ተውራት እነሱ ዘንድ እያለች እንዴት ያስፈርደዋል ይላል ስለ ውግራት አንቀጽ ሲናገር። ስለዚህ ፓርሻል ፓርቱንም ቁርአን ሪቪል ያደረገው ምክንያቱም ቁርአን የመጣው ፉርቃን ሆኖ ነው የመጣው። ፉርቃን ታውቃለህ? እውነት ከውሸት መለየት ማለት ነው። አዎ ምን አድርገው ነው እውነት ከውሸት የለዩት? የሚለየው ስንል ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በሐሰት ለምን ትቀላቀላላችሁ ይላል። የቀላቀሉትን ነገር ፊልተር አውት ያደረገው ቁርአን ነው የሚያስፈልገው ማለት ነው። ሱረቱ ማይዳ ምዕራፍ 5 ቁጥር 48 ላይ ወደ አንተ ያወረድነው መጽሐፍ በፊት የነበረው መጽሐፍ የሚያረጋግጥና በላዩ ላይ ደግሞ አራሚ ነው ብሎ ነው የሚያስቀምጠው። ሙሃይሚን ኮሬክተር ነው ይለዋል፣ ሱፐርቫይዘር ነው ይለዋል፣ ተጠባባቂ ነው ይለዋል። ሙሰዲቃን ብቻ አይደለም ያረጋግጣል፣ ራሱ ከአላህ ዘንድ የወረደውን ኮንፈርም ያደርጋል በትክክለኛ የነበረው ማለት ነው። ኮንፈርም ካደረገባቸው መካከል በቃ ተግባብተናል። አንድ ሁለት አንድን ቨርስ ቢሆን በውስጡ አንድን ቨርስ ቢሆን እውነት ካለ ያችን ቶራ እንለዋለን ነው። አዎ ለምሳሌ ኤግዛምፕል ልስጥ። ኤግዛምፕል በሚል ነው የመጣው። አሁን ይሄን የምታገኘው ኦሪት ዘጸአት ላይ ታገኘዋለህ። ኦሪት ዘጸአት ላይ አይን ስለ አይን ጥርስ ስለ ጥርስ የሚለው አላህ ብዬ ነበር ይላል። እዛ ውስጥ ኮንፈርም ቁርአን ኮንፈርም ያደርገዋል። ይሄንን ቁርአን ላይ ደግሞ ያልተካተቱ ደግሞ አላህ ብሎት ግን በተውራት ውስጥ ያልተካተቱ ደግሞ ልታገኝ ትችላለህ። ሱረቱ ማይዳ ምዕራፍ 5 ቁጥር 32 ላይ ለምሳሌ ማለት ነው ምን የሚል አለ? በዚህ ምክንያት በእስራኤል ልጆች ላይ ያለ ነፍስ መግደል በምድር ላይ ማጥፋት ካልሆነ በስተቀር ነፍስን የገደለ ሰው ሁሉ ሰዎቹ እንደገደለ ሕያው ያደረገን ሰዎችን ሁሉ ሕያው እንዳደረገ ነው ማለትን ጻፍን። ከተብና ቁልና ማለት ነው አልን። አየው ግን ይሄንን አሁን ቶራ ላይ አታገኘውም። ይሄንን ጥቅስ አለ እናንተ ጋር አሁን ቶራ አለ። ይሄንን አሁን ያልኩን አላህ ብለናል እንዲህ ብለን ተናግረናል ይላል። ያንተ ጽሑፍ ላይ አይቻለሁ። ታልሙድ 4:4 ነው ምናምን የሚል ነገር ላይ እሱ ማለት አሁን ያወጡት ነው ራሱ ያወጡት ማለት ነው ራሱ ማለት ነው። እንደዚህ ነገሮች አሉ የሚኖሩ ማለት ነው። ኮንፈርም የሚያደርጋቸው ሙሉ ለሙሉ ሐሰት ነው ካለ ነው የማይሆነው። ሙሉ ለሙሉ ሐሰት ነው የሚል ትምህርት የለንም። ሙሉ ለሙሉ እውነት ነው ብለን የለም። የሰው እጅ ገብቶበታል። የአምላክ ቃል ነው፣ መሰረት አለው ራሱ አስሉ መሰረቱ ምንጩ ከአንድ አምላክ የነበረ ነው። ሪቪል የተደረገ ነው። ግን ሪቪል በተደረገው ነገር ላይ ሰዎች በጊዜ ሂደት ውስጥ የመጨመርና የመቀነስ አደጋ ደርሶበታል ብለን ነው። አይ በቃ ገባኝ። እሺ ሌላ አንድ ደግሞ እዚህ ሐዲስ ላይ ሱናን አዳሪሚ የሚል ነው። አቢዳውድ ሱነን አቢዳውድ ነው። ሱነን አቢዳውድ የሚለው ላይ ነው። አይ ከዛ ሳሙ አዳሪሚ ኦኬ ሱናን አዳሪሚ የሚል ላይ ነውና ሶስተኛው ማን ነው? እንትና ዑመር ከቶራ አንድ ወረቀት ሲያነብ ነቢዩ መጥተው ያዩታል። ከዛ ምንድነው የምታነበው ሲሉት ቶራህ ነው ማነበው ይላቸዋል። ከዛ ማንበብ ሲጀምር ፊታቸው ተቀያየረና ከዛ አቡበክር ደግሞ ምን ይለዋል? እንዴ የነቢዩ ፊታቸው መቀያየሩን አይታ አይገባህም እንዴ ለምን ታነባለህ? ይለዋል። ከዛ ነቢዩ ደግሞ ምን ይሉታል? ቶራ ያው ሰዎቹ ራሳቸው ምንድነው የበረዙት ስለሆነ ለምን ታነባለህ? ሙሴ ራሱ በዚህ ዘመን ቢኖር እኔን ከመከተል ሌላ አማራጭ አልነበረውም ብለው ጃሚዓ ተርሚዚ ላይ ሁለት ጥያቄ ያለኝ አንደኛው ይናገሩ ነበር ይላል። መዲና ላይ እኮ ነበሩ አይሁዳውያኖች ኢቭን በተውራትን በአረብኛ ይናገሩ ነበር ነው የሚለው። እሱማ ቃሉ ምናልባት ያነበው በአረብኛ ተዘጋጅቶ ሊሆን ይችላል። በተወሰነ መልኩ ሄብሩን አንብበው ወደ አረብኛ ተዘጋጅተው ነበር ሊኖር ይችላል። የተዘጋጀ ሊኖር ይችላል። ምናልባት ማይታወቅም ራሱ ማለት ነው።
ሊኖር ይችላል ራሱ ማለት ነው። ምክንያቱም ወረቃም የተወሰነ ራሱ ተርጉሞ ነበረ ኢንጂልን ራሱ። ወረቃ ደግሞ እንትን ያለው ደግሞ የኢቦናይት ነው። የኢቦናይቶች ወንጌል ነው ሲያደርግ የነበረው። የኢቦናይት ወንጌልን በዕብራይስጥ የነበረውን ወደ አረብኛም ሲተረጉም ታያለ። አንደኛ ማለት ነው የኢቦናይት ወንጌሎች ማለት ነው። መዲና ላይም ሊኖር ይችላል። ባይብል ግን አጠቃላይ የተተረጎመው ወደ አረብኛ የተተረጎመው ረሱል ሰለላሁ ዐለይሂ ወሰለም ካለፉ በኋላ ከ200 ዓመት ነው ከ300 ዓመት በኋላ ነው። አጠቃላይ እንዳጠቃላይ ይሄ ነው ያለው ነገር ማለት ነውና ከዚህ አንፃርም ማየት ትችላለህ። ረሱል ሰለላሁ ዐለይሂ ወሰለም እንደዛ ነው። ተውራት በአረብኛ ሲነገር ነበረ። እሳቸው ምን አሉ? የመጽሐፉ ሰዎችን አታስተባብሏቸው፣ አትቀበሏቸው፣ ነገር ግን ወደኛ በተወረደውና ወደ እናንተ በተወረደው አመንን በሏቸው ነው የሚለው ራሱ። አትቀበሏቸው ካል ሙሉ ለሙሉ ከተቀበልን ያው የተበረዘ ነገር አለ። አታስተባብሏቸው ካልን ደግሞ ካስተባበልን ደግሞ መለኮታዊ ቅሪት ውስጡ ስላለ ሙሉ ለሙሉ ዲና ያናረገው ተበርዟል ነው ምናምነው ራሱ ማለት ነው። ቁርአንም ሐዲስ ላይም የሰለፎችን ማስረጃዎች እንደተበረዘ የሚያሳዩ ብዙ ማስረጃዎች አሉ። ሱረቱ በቀራ ምዕራፍ 2 ቁጥር 75 እና ሱረቱ በቀራ ምዕራፍ 2 ቁጥር 79 ላይ ያለው ማለት ነው። ይሄን ይመስላል። እሺ የእናንተንስ የማን ዑመር ላይ አፕላይ ሆነው እናንተ ላይ አፕላይ አይሆንም ወይ? የተበረዘውን ማንበብ እንዴ እኮ አነበበው አይደለ? ሱፉን እንትን ስላለ እሱ እኮ እንትን ነው መከተል እንዳትከተሉት ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። አንደኛ ነገር እንጂ ባይብልን አትንኩ አታንብቡ የሚባል ነገር የለም በእኛ በትምህርታችን። ዑመር መከተል ነው። ሙሳ አለይሂ ሰላም ቢኖር በዚህ ዘመን እኔን ነው የሚከተለኝ ነው። እና ባይብል አሁን አናምንበትም አንከተልም እኮ እኛ ገብቷል። እኛ በባይብል አናምንም አንከተልም። እኛ በተወረደው ነው እመኑ የተባልነው። እና ደግሞ ተመሩበትም መመሪያ አድርጋችሁ ያዙም አልተባለም። እኛ መመሪያችን ቁርአንና ሐዲስ ብቻ ነው። አንከተልም። እኛ የቁርአን ተከታዮች ነን። ተከተሉ ብሎ አላህ በቁርአን ያስቀመጠው ቁርአንና ሐዲስን ነው። አይ እኔ ሐዲሱን መንፈሱን ስረዳው ማንበቡ ራሱ አስቆጥቷቸዋል ነብዩን። አሁን እስቲ ያነበበው ወላሉ ነገር ያለ እውቀት ከሆነ አይመከርም። የኢስላም ሊቃውንቶችም እንደዛ ይላሉ። እውቀቱ ከሌለ መጀመሪያ ዲንን ማታክ ከሆነ ባይብልና ሌላ መጽሐፍቶችን ማንበብ አይመከርም። ኢቭን የፍልስፍና መጽሐፍም አይመከርም። መጀመሪያ አንድ ሙስሊም ማወቅ ያለበት የራሱን ዲን ነው። መጀመሪያ በደንብ ማወቅ ያለበት በደንብ የራስን ዲን አውቀ ቁርአንን የራስን አውቀ በደንብ ተረድተ ነው ከዛ በኋላ ሌላ እንትን የምትለው ማለት ነው። ካልሆነ ግን ልትሳሳት ትችላለህ። ወደ ስተት ልትሄድ ትችላለህ። ይህንን ነው ትምህርታችን ላይ ያለው። እሺ በጣም ኮምፓራቲቭ ሪሊጅን ራሱ ሊቃውንቶቻችን እንደዛ ነው የሚናገሩት። አይመከርም። እኛ አጋጣሚ ሆኖ እድላችን ሆኖ ከዛው ከክርስትና ባግራውንዱ ስለመጣን ለኛ ሲሆን አጋጣሚ ያው ከዛው ስለመጣን ስለነበረ እንጂ ሪኮመንድ የሚደረገው መጀመሪያ ዲናችንን በትክክል የምናውቅ ሰዎች ብንሆን ይመረጣል ተብሎ ነው የሚባለው። በደንብ ዲናችን ማለት ነው መናሃጃችንን አቂዳችንን ዲናችንን በትክክል እንትን ያለ ሰው አይቸገርም። እሺ አመሰግናለሁ ኡስታዝ። አንድ የመጨረሻ ጥያቄ ልጠይቅና ቦታ ልልቀቅላችሁ። እንትን ቁርአን ምንድነው ጂኒዎች በእናንተ እንደ ሰው ፍሪ ዊል ያላቸው በዛ ፍሪ ዊላቸው ደግሞ ሊጠየቁም ሊሸለሙም የሚችሉ ፍጥረታች እንደሆኑ ይታወቃል እና ጂኒዎች የወረደላቸው መጽሐፍ አለ ወይ? እነሱ ምንድን ነው ለምን መልእክተኛ ሳንልክ የምንቀጣ አይደለንም ይላል እና ለእነሱ የተላከ ነቢ ማን ነው? አንድ ሁለተኛ ለእነሱ የወረደው መጽሐፍ ማን ነው? ቁርአን ነው እንዳንል ለምሳሌ ብዙ ቦታ ላይ ቁርአን እናንተ ሰዎች ወይ ያዩሃል ናሱን ያዩሃል ናስ ይላል እና ያዩሃል የጌታ ቃልም ጀሃነምን ከሰዎችና ከሰዎች ከሁሉም በእርግጥ እሞላታለሁ በማለት ተፈጸመ ነው የሚለው። ለምን ጀነትና ጀሃነም የሚባል ነገር አለ፣ ይቀጣሉ ራሱ ማለት ነው፣ ሽልማት አለው። ሱረቱ ረህማን ምዕራፍ 55 ቁጥር 45 ላይ እንደዛ ነው ያለው። ከጌታችሁ ጸጋዎች በየትኛው ታስተባበላላችሁ አለ። በጌታ ፊት
መቆም ለፈራ ሰው ጀነት አሉት ይላል ጌታችሁ ባለበት ረቢኩማ ነው የሚለው ራሱ ሙሰና ነው ለሁለቱም ነው የሚጠቀመው መጀመሪያ ስለ ሰውና ስለ ጂኒ ከተናገረ በኋላ ቁጥር 39 ላይ እንደዛ ነው በዚያ ቀን ሰውም ጃንም ከኃጢአቱ ገና አይጠየቅምና እያለ ይናገራል ከዛ ሱረቱ ዱሃን ምዕራፍ 44 ቁጥር 40 ላይ የመለያው ቀን ለሁሉም ቀጠሯችን ነው ብሎ ነው ያስቀመጠው ከዛ በኋላ ነው አሁን ጥያቄ የሚነሳው መልእክተኛ ተልኮላቸው ነበር ወይ ነው ጥያቄው አዎ ምን ላይ በሱረቱ አናም ምዕራፍ 6 ቁጥር 128 ላይ ሁሉ የሚሰበስባቸው ቀን አስታውስ የጂኒዎች ጭፍሮች ሆይ ከሰዎች ጭፍሮ በማጥበብ በርግጥ በዛችሁን ይባላሉ ከዛ በኋላ ነው እንደዚህ የሚላቸው የጂኒዎችና የሰዎች ጭፍሮች ሆይ አንቀጾቼን በእናንተ ላይ የሚተርኩ የዚህን ቀናት ቅጣት ማግኘት የሚጠብቅ የሚያስጠነቅቋችሁ ከእናንተ የሆኑ መልእክተኞች አልመጡምን ይባላሉ በርግጥ መጥተውልናል ግን ካድን እያሉ ይናገራሉ ማለት ነው ስለዚህ ቁርአን ከሚናገረው አደም ራሱ ከመፈጠሩ በፊት ጂኒዎች የሚባሉ ፍጥሮች ነበሩ ራሱ ማለት ነው ኢብሊስ ታስታውስ እንደሆነ ምንድነው ያለው ወረደ እንዴ ኡስታዝ ወርቷል አሁን ነው ኦኬ ይምጣና እንቀጥ የሆኑ መልእክተኞች አልመጡላችሁ ምን ይላልቸዋል አለ መጥተውልናል ብሎ ይላሉ ስለዚህ ከጂኒዎች የሆኑ መልእክተኞች ረሱሎች ነበሯቸው ይሄንን ነው ቁርአን የሚናገረው ግን እንዴት ነው መጽሐፍ ናቸው ነብይ ናቸው ወይ ሰውንና ጂኒዎችን የፈጠርኩት ሊያመልኩኝ እንጂ ሌላ አልፈጠርኳቸውም አለ የተፈጠሩበት ዓላማና ኢላማ ጂኒዎችና ሰዎች አላህ እንዲያመልኩ ነው ፍሪ ዊል አላቸው ራስ ማለት ነው ማመንም መክዳትም ይችላሉ በቁርአን ላይ እንደዛ ነው የተቀመጠው ማመንም መክዳትም ይናገራል ሱረቱ ጂን ምዕራፍ 72 ቁጥር 14 ላይ ከኛ ውስጥ ሙስሊሞች አሉ ከኛ ውስጥ ደግሞ ካዲዎች አሉ የሰለሙ ሰዎች እነዚያ ቅንም መንገድ መረጡ ነው የሚለው ከኛ መካከል ማለት ነው የሰለሙት እነዚያ ቅንም መንገድ መረጡዋል አላህን የሚያመልኩ አሉ የሚያምፁ አሉ ራሱ ማለት ነው እነዚህ ጂኒዎቹ እንደዛ ነው እንትን ያለው ማለት ነው ለጂኒዎች ደግሞ ጀነት አላቸው ብሎ ይናገራል ጀነትም ጀሃነምም እንዳላቸው ቁርአን ይናገራል ለምሳሌ በሱረቱ ሁድ ምዕራፍ 11 ቁጥር 119 ላይ ጀሃነምን ከጂኒዎችም ከሰዎችም በሚያደርጉት ነገር እሞላለሁ ብሏል ቅጣት እንደሚቀጣ ይናገራል ሱረቱ ራህማን ምዕራፍ 55 ቁጥር 45 እና 46 ደግሞ ጀነት እንዳላቸው ይናገራል ሰውም ጂኒዎችም ኦኬ ልዩ ሆነ ፍዳ ያገኛሉ ልዩ ነው ወይስ የብቻቸው ነው ወይስ አብሮ አይ ዶንት ኖ አላቀም ለብቻቸው ምናምን አላቀም ምንድነው የሚለው እዛ ጋር የሚናገረው በጌታ ፊት መቆም ለፈራ ሁለት ገነቶች አሉ ነው የሚለው ሁለት ገነቶች የጂኒዎች አንድ ገነቶች አሉ ይላል ሁለት ገነቶች አሉ ለነሱም አላቸው ጀነት ለኛም ጀነት አለ ለነሱም ጀሃነም አላቸው ለኛም እንትን አለ ማለት ነው ራሱ ማለት ፍሪ ዊል አለን ኤኒዌይ በእኛ ትምህርት ማለት ፍሪ ዊል የሚባል ነገር አላቸው እነሱ ከሰው ውጪ የሚዋለድ ማለት የማመንም ያለማመንም የሚዋለድ ማለት ነው የሚዋለድ ማለት ነው ከሰው ውጪ የምታውቀው አንተ የምታውቀው የሚዋለድ ምንድነው የሚዋለድ የሚበላ የሚጠጣ የሚተኛ ማን ነው ከሰው ውጪ የምታውቀው ከሰው ውጪ እንስሳ ለምሳሌ ልክ እንደዛ ማለት ነው እንስሳቶች መልካም ነገር መጥፎ ነገር ነው የሚያደርጉት ማይነስ ውስጥ ነው ያሉት መጥፎ ነገር በማድረጋቸው ቅጣት አላቸው የላቸውም መላእክት ደግሞ መልካም ነገር ነው የሚያደርጉት ግን መልካም ነገር በማድረጋቸው ሪዋርድ አላቸው ሽልማት አላቸው ሽልማት ይወለዳሉ ይቀበራሉ ይቅርታ ነቱ ነው የማውቀው ቀብር እንዳላቸው ሊቀበሩም ይችላሉ ግን አልተገለጸልንም በቁርአን ኦኬ ኡስታዝዬ ግን አሁን ለምሳሌ እነሱ ሰው ማየት ይችላሉ ወይስ ሰው እነሱ ማየት አይችልም ያያሉ ሌቭላቸው እነሱ እንደዛ ነው ያያሉ ኦኬ ሰዎችን ያያሉ ሰዎች ግን እነሱን አያዋቸውም የተሰወሩ ስለሆኑ የተሰወሩ ሌቭላችን እንትን ያለ ለዛ ነው ስማቸውም እኮ ምንድነው ጂን ነው ስማቸው ጂን ማለት ጀነ ከሚለው ቃል ነው የመጣው ተሰወረ ነው ኢቭን ጀና የሚባለው ታውቃለህ ጀናት የሚባለው ገነት ማለት ጀና ነው ጀና ማለት ራሱ ስውር ነው
ለኛ አይናችን ነው። አይን ያላየው ጆሮ ያልሰማው ልብ ያላሰበው ነው የሚለው አላህ በሐዲስ ቁርሲ ላይ ማለት ነው ሲናገር። ስለዚህ ጀን ነው ራሱ ማለት ነው። እና አንድ ነገር ከዋክብቶቹ ሲደበቁ ራሱ ጀነ ተብለዋል። ራሱ ማዕፀን ራሱ ጀነ ተብለዋል። ራሱ ምን ማለት ነው? ስውር ማለት ነው። ራሱ ስውር ናቸው፣ ከኛ እንትናችን የተሰወሩ ናቸው። ቴንክዩ አመሰግናለሁ ኡስታዝዬ። አዎ ግን እኔ ጋር እኮ የጅኒዎች እንትን የለም እኮ ያለው ዝርዝር ያለው የሰለምቴዎች ዝርዝር ነው ያለው እኔ ጋር የሰለምቴዎች ነው ዝርዝር ያለው እኔ ጋር እና የጅኒዎች ዝርዝር የለም። እና ለማወቅ ታክል ብዬ ነው እኮ ይሰልማሉ፣ ያምናሉ፣ የሚክዳሉም ነገር ስላልከን። ሸያጢን ስለ ሸያጢን ልንገርህ፣ ሸያጢን ደግሞ ሌላ ናቸው። ስለ ሸያጢን ልንገርህ በአማርኛ ሸይጣን ሸይጣን ነው። አዎ ሸይጣን የሚለው ቃል ፈጠነ ከሚል ቃል ነው የመጣው። ራቀ ወይም ተገለለ ከሚል ግስ ነው የመጣው። የተገለለ የራቀ ማለት ነው። ካለ ረህመት የራቀ ማንኛውም ፍጥረት ሸይጣን ይባላል ማለት። ሸይጣን የተፈጠረ ፍጡር አይደለም። ሸይጣን አላህ መጀመሪያ አሁን ለምሳሌ ሰው አድርጎ ነው የሚፈጥረው አይደል? ሲወለድ አንድ ሰው ሆኖ ይፈጠራል። ከዛ በኋላ መስረቅ ሲጀምር ምን ይባላል? ሌባ ይባላል። ሌባ ይባላል። መስረቅ ሲጀምር ሌባ ይባላል አይደል? ሲዋሽ ደግሞ ውሸታም ይባላል። ዝሙት ሲሰራ ደግሞ ዝሙተኛ ትለዋለህ። አብሮት የነበረ ነው ከመጀመሪያ ተፈጥሮ ውስጥ አለ ራሱ ያመጣው አይደለም ማለት ነው። የግብር ስም ነው፣ የባህሪ ስም ሳይሆን የግብር ስም ነው። ግብሩ ነው። በዛ ግብር ሲሳተፍ ሌባ ይባላል፣ መስረቅ ሲጀምር ማለት ነው። ልክ ሸይጣን የሚለውም የባህሪ ስም ሳይሆን የግብር ስም ነው። በኢስላም ሸጠነ ከሚለው ቃል ነው የመጣው፣ ራቀ ማለት ነው። ካለ ረህመት ሸይጣን የምን ያለ የሰውም የጅኒም አለ። የሰውም የጅኒዎችም አሉ። የሰውም አለ። አዎ የሰውም አለ። የቁርአን ማስረጃ ልስጥህ። በሱረቱ አንዓም ምዕራፍ 6 ቁጥር 112 ላይ እንዲሁ አለ፣ ለነቢያት ሁሉ ከሰውና ከጅን የሆኑ ሸይጣናትን ጠላት አደረግን ይላል። ሰይጣናትን ይላል። በሱረቱ ናስ ምዕራፍ 114 ቁጥር 6 ላይ እንደዛ ነው፣ ከጅኒና ከሰዎች ሰይጣናት በአላህ እጠበቃለሁ በል ይላል። ስለዚህ ሰው ራሱ ከአላህ ረህመት ከራቀ ሸይጣን ሊባል ይችላል። ሸይጣን ተብሎ ቢነገር ችግር የለውም ማለት ነው። አንተ አሁን ሸይጣን ቢባል ችግር የለውም አላህ ማለት እንደ ስድብ ሊያየው ይችላል። ኦኬ ግን እንደ ካፊር አንልም አይደል? እንደኛ አሁን ለምሳሌ አሁን አንድ ሰው አንተ ካፊር ምናምን እንላለን አይባልም። ግን መጽሐፉ ይላል ሞራል የሚጎዳ ነገር አለ። ለሰው አእምሮ ለመጠንቀቅ ሲባል ይመስለኛል። መራቁን በምንድን ነው? በመራል ጋር የተያያዘ ነገር ነው። ስለዚህ ሰውን ሸይጣን ከማለት ከምትል ብትቆጠብ ጥሩ ይመስለኛል። ምክንያቱም ሸይጣን ማለት ካላህ ረህመት የራቀ ማለት ነው ትርጉሙ። ትክክል። በባይብልም የሰው ሸይጣኖች እንዳሉ ታውቃለህ? በባይብል የሰው ሸይጣኖች አሉ። እስቲ እንዳደነግጥ ያው የሰው ሸይጣን የግብር ስም ነው ራሱ የሰው ሸይጣን ይባላል። ችግር የለም። ስምና ሰፊ ነው። አየሁ አይደል? በጣም ደስ ይላል። የሚገርም ነገር በውስጥ አንዳንድ ሰዎች ያው ቴክስት እያደረጉልኝ ምን ታረጋለህ አንተን ብሎ ክርስቲያን የሚሉ ልጆች አሉና ፍቃድ ከሆነ አንዳንድ ነገር ልበላቸው ወይስ ችግር አለው? ይናደዳሉ። መሰለህ እነሱ ጋር ጦርነት ነው የሚፈልጉት ሁሌ። መሰዳደብ ነው እንደ ውይይት አድርገው በሰላም ሀሳብን አንሸራሽረ ምናምን ነገር የፈለከው ነገር ጠይቀ ምናምን መውጣት ለነሱ ጋር እንደ ነውር ነው። ነውር ጌጡ ይባላሉ። ሰው ጠይፉ ነው በዛ ላይ በጣም ነውር በጌጡ ነውር ጌጡ የሚባል የለም። ነውር ጌጡ የሚባል ነውር ጌጡ እንደዛ ናቸው። የግድ ካልተሳደ ሪስሊንግ ነው የሚያደርጉት እነሱ። ይሄ የሃይማኖት አካባቢ ላይ ያለው ነገር አሁን የተለመደው ትሬንዱ ምንድነው? አንድ ሰው በቃ ሀሳቡን መቀየር ምናምን ነገር አይችልም ብሎ ነው የሚያስቡት። ተቃራኒ ከሆነ እንደ ጠላት ነው የምትታየው። ሪስሊንግ ነው፣ መደባደብ ነው፣ ድብድብ ነው የሚያስቡት። አንተ ደግሞ በጸባይ ደርባባ ነህ። ቀበኛም ቃተኛም ሞገደኛም አይደለህም። ነው ያ ነገር ያናዳቸዋል በጣም። የግድ ገብቼ ካልተሳደብኩ የግድ ገብቼ ሌላ መጥፎ ቃላትና አማርኛን ካልጣልኩ የሆነ የተናገርኩና ያወራሁ አይመስላቸውምና እንደነዚህ አይነት ሰዎች ከእንደዚህ አይነት የሆነ መጥፎ የሆኑ ባህሪያቸው ቢቆጠቡና ስነ ስርዓት ቢይዙ ወደ አቅላቸውና ወደ አእምሯቸው ቢመለሱ ጥሩ ነው ብዬ አስባለሁ። ዝም ብሎ በውስጥ ከመሯሯጥ ዝም ብሎ ከመንቀዝቀዝ ራሳቸውን ቆም ብለው ቢመለከቱ ጥሩ ነው። እዚህ አንደኛ ጨዋ በሆነ ደንብ ነው እያወራን ያለ ነው። ምንም ሳንዘላለፍ
ምንም ሳንበሻሸቅ ነው ደስ በሚል አማርኛ ደስ በሚል ቃላት የሆነ ይዘቱን በጠበቀ ሁሉን ነገር በጠበቀ መንገድ እያወራን እያለን ግን አንዳንድ ተንኳሾች ገብታችሁ በውስጥም በውጪም እምትራሯጡ ቅዱሳን ልበላችሁ ምን ልበላችሁ አላቅም አደብት ገዙ ጥሩ ነው። ከኡስታዝ ጋር ያው በሰላም እያወራን ነው። እንግዲህ ሰው እንደተሰጠው ነው የተሰጠውን ነው እንግዲህ ካፉ የሚያወጣው። ያው ባፍ ተንኮል ክፋት ሸር ካለ በቃ የሆነ አብጠልጠለ ስላላወራችሁ ይመስለኛል ያው የሚቆጡ የሚናደዱ የሚበሳጩ ደም ግፊታቸው የሚነሳባቸው ሰዎች አለ እና ሽፈራው የሚባል መድኃኒት አለ እሱን ይሰዱበት ወይም አንተ ስጣቸው። ሽፈራው ታውቀዋለህ? እሱ መድኃኒት ይሰዱበት። አትናደዱ፣ አትበሳጩ። እና ኡስታዝዬ አመሰግናለሁ በጣም እኔ ከልቤ በጣም ነው የምወድህ በጣም ነው የምር። ስለ ቤልዜቡል ልንገርህና እንጨርሳለን ኢንሻአላህ። ቤልዜቡል ታውቀዋለህ? ቤልዜቡል የሚባለው የዝንቦች አለቃ ነው መሰለኝ አይደል የሚባለው? እንትኖች ሲያመልኩት የነበረ እኮ ነው ራሱ የባይብል ላይ የሚያስቀምጠው ማቴዎስ 12:24 ላይ ታገኘዋለህ። ራሱ ቤልዜቡል የሚባለው የዝንቦች አለቃ የሚባል እንትን ነው ራሱ ጣዖት ነው እንጂ ጋኔል አይደለም ራሱ። በሁለተኛ ነገሥት ምዕራፍ 1 ቁጥር 3 ላይ ታገኘዋለህ። ያ የዝንብ ጌታ ማለት ነው። በአልዘቡል ማለት ጣዖቱን ነው በኋላ ላይ የወሰዱት ማለት ነው። ጣዖቱን ነው ወደዚህ የወሰዱት ማለት ነውና እንትና ደግሞ የሚባል አለ ምናልባት ሰምተህ ከሆነ አላውቅም። የቤልሆር የሚባል አለ። ቤልሆር ማለት ስለሚሰሙ እኮ ነው የሚያናዳቸው። ከሙስሊም አንደበት እንዴት ባይብልን ሰው ይማራል ይላሉ። ባይብል እንዴት ይማራል? እኔም እኮ ችግር የለውም እኮ የሚጠቅመኝንና ለኔን የሚያንጸኝን የእውቀቴን ደረጃ ከፍ የሚያደርግልኝን ነገር ቁጭ ብዬ ብማር ምንም ይሄ እኮ ክፋት የለውም። እንዴት የሚባል ነገር የለም። በቀና ልብ ከታየ ዋናው ግን ወዲዬ ቀና ልብ ይጠይቃል። ዝም ብሎ ይሄን ባንድ የሚመጣ ነገር አይደለም። እውነት ነው። በጣም ነው የማመሰግነው። እሺ ኑርልኝ፣ ክበር የለውም። ጊዜ ሰጥተህ ስላዳመጥከን እናመሰግናለን። ቴንክ ዩ። እሺ ኡስታዝዬ። እሺ